ኦኬ ይሄ ልብን ሁሉ ይመረምር ነበር ለእነማ እነ ኤልሳ ምናምን ማለት ነው። ግልጽ ነው። ሐዋርያት ራሱ ሁሉን ያውቃሉ ተብለዋል። በምን ኢየሱስ ራሱ የሚያውቀው ሲጀመር በመንፈስ ቅዱስ ነው ሁሉን ነገር የሚያውቀው። እናንተም ከቅዱሱ ቅባት ተቀብላችኋል ሁሉን ታውቃላችሁ አላቸው ተባሉ። አማኞች ማለት አንደኛ ዮሐንስ መልእክት ምዕራፍ 2 ቁጥር 20 ላይ ማለት ነው። ስለዚህ አጋንንትን አውጥቷል ይሏቸዋል። ደግሞ የሆነ ሰዓት ላይ ይመጡና አጋንንትን አውጥቷል። ስለዚህ በማን ኃይል ነው የሚያወጣው? በእግዚአብሔር ኃይል ነው የሚያወጣው። ኦኬ አውቶሪቲ ማን የሰጠው? አሁን ሁሉንም ነገር ዜሮ ልናስገባው ነው እንዳለ የሚመጣው ነገር በዚህ ነው ዜሮ የሚገባው በማ ለምሳሌ ተመልከቱ። ኢየሱስ ምን አለ? ቀረበን ዮሐንስ ወንጌል ማቴዎስ ወንጌል ምዕራፍ 28 ቁጥር 18 ላይ ኢየሱስም ቀረበና እንዲህ ብሎ ተናገራቸው፣ ስልጣን ሁሉ በሰማይ እና በምድር ተሰጠኝ። ጨረስን። እዚህ ጋር ማለት ሁሉ ነገር አለቀ። ለአምላክ ስልጣን አይሰጠውም። እዚህ ጋር ያበቃል ማለት ነው ጉዳዩ። አይ ዶንት ኬር አባውት ስለምንም ብታወሩ አይ ዶንት ኬር። ኦኬ ለዛ ነው ዮሐንስ ወንጌል ምዕራፍ 5 ቁጥር 22 ላይ ሰዎች ሁሉ አብን እንደሚያከብሩ ወልድን ያከብሩት ዘንድ ፍርድን ሁሉ ለወልድ ሰጠው እንጂ አብ በአዲስ እንኳን አይፈርድም። ሐዋርያት ሥራ ምዕራፍ 17 ቁጥር 31 ላይ ደግሞ በተመሳሳይ ሲናገር ታያላችሁ። ምን ብሎ አብ በልጁ እንደሚፈርድ በዛን ቀን በልጁ ይፈርዳል። ማን ነው የሚፈርደው? አብ ነው የሚፈርደው በነገራችሁ ላይ። ኦኬ ስለዚህ አሁን ምን ይሏቸዋል? ቅድም እንዳቀረበው አሁን 5 ነገሮች አምጥቷል። ይህንን ነገር ወላይ ተበልቷል። በቃ ውይይቱ እዚህ ጋር ነው ያለቀው። እንዳለ የተሰራው ኢኩቪኬሽን ፋላሲ ምንድን ነው? ኢየሱስ ልብና ኩላሊትን ይመረምራል። ኦኬ ያህዌም ልብና ኩላሊትን ይመረምራል። ስለዚህ ያህዌ ኢየሱስ ነው። ኦኬ ስለዚህ በግ አይን አለው፣ ሰው አይን አለው፣ ሰው በግ ነው ማለት ነው። ኦኬ እንደዛ ነው። ኦኬ ስለዚህ አለስ ባይብል ላይ ያሉ ሙሉ ነቢያት ማለት ነው አጠቃላይ ምን ሊሆኑ ነው? ያህዌ ሊሆኑ ነው ማለት ነው። ለማንኛውም ኢየሱስ ክርስቶስ ያው ልብና ኩላሊት የሚለውን ስለነካሁት ልብና ኩላሊት መመርመርን ብቻ ሳይሆን ልብና ኩላሊት እነዚህ ነቢያት ሁሉ በአጠቃላይ ልብና ኩላሊት ያላቸውን ሰዎች የሞቱትን ራሱ አስነስተዋል ማለት ነው። ኦኬ በቃ ምንም ከዚህ በላይ ምንም ልናወራ የምንችለው ነገር የለም። አንዳንድ ነገር ልጨምርላችሁ። በነገራችሁ ላይ ይህን ነገር ሁሉ ስናወራ እነዚህ መጽሐፍቶች ታማኝ ሆኖ አይደለም፣ እንዲሁ በአጋጣሚ ያው ውይይቱን ስለተቀበልኩኝ ምናልባት እሺ ይሁን በማለት እንጂ ማለት ነው። ኦኬ ምክንያቱም የባይብል ጸሐፊያን በአጠቃላይ አይታወቁምና ማለት ነው። ኦኬ ይህንን ደግሞ በማስረጃ የምናይ ይሆናል ማለት ነው። ምናልባት ሰዓት ካለኝ አይ ቲንክ እሱን ማሳያችሁ ይሆናል። ለምሳሌ ጸሐፊያቸው እንደማይታወቅ አንዳንድ ነገሮችን ላሳያችሁ። ለምሳሌ አናኒመስ ጸሐፊዎች እንደሆኑ ማለት ነው እነዚህ ጸሐፊያን። ኦኬ ሶሪ ኦኬ ኦልራይት አንዴ ቆይ ይቅርታ። እሺ ለምሳሌ አንድ መጽሐፍ ልጥቀስና ኧረ ቢስሚላ ኦኬ እንደዚህ ላድርግ። ሰንሳን 22 ሰከንድ ችግር የለውም ኔክስት እንትን ላይ እመጣለሁ። ለምሳሌ አንድ መጽሐፍ ልጥቀስና እዚህ መጽሐፍ ላይ ማለት authorship the gospel of Matthew is technically anonymous as are the other gospels እንደ ሌሎቹ ጎስፔሎች ሁሉ አይታወቅም ማለት። በጣም ነው የማመሰግነው። ሰዓት አልበቃኝም።